ተጫውቶብሽ እንደ ቃቃ ተጫውቶብሽ ወልደሽ ልጅሽን ለቆብሽ እንደሚሄድ ልንገርሽ። እንደ ሩታ እጣ ፋንታሽ እንደ ሩታ ነው የሚለው። የዛኔ ታለቅሻለሽ። እኔ ሄርሜላ ነኝ ሩታ አይደለሁም። እንዴት ነው እንደዚህ እንትን ያለው? ቆይ እንዴ ወይስ እኔ ወንድሜ ነብዬ ዝም ስለምለ ነው? እንደዛ ሳይሆን እድሉን ስላላገኘ ነው መሰለኝ የተንጨረጨርክ ያለው። ገባህ አይደል? እኔና አብርሃም ታረቅን። አንዴ ልጅ በዚህ ተቀነጠስኩኝ ተጎዳው ልጅ የሆነ ነገር ሆነ እያላችሁ ዝም ብላችሁ ፈጣጥራችሁ ይሰሩልበት። እንደዚህ ነው የተላችሁ። አሁን የምትነጋገሩት ነገር ከልክ እያለፈ ነው። ገባህ? መስመር እያለፋችሁ ነው ያላችሁት። በቃ በዚህ ልክ አትነጋገሩ። አትናገሩ። ወደ እኔ አትምጣ። ወደ እሷ ሄዳ አትናገሩ። እሺ ሄርሜላ፣ አሁን ተነጋገራችሁ ምን መፍትሄ የለውም። ሰማኝ፣ አሁን ተመጣጣሩ ምን መፍትሄ የለውም። ገባህ? አብርሃም እንደዚህ ዘና አይልም። ገባህ አይደለ? ስለዚህ ልጁ እሱ ጋር ነው ማለት ነው። ሩታም እንደዛ ዘና አትልም። ገባህ አይደለ? አንተም እንደዚህ መታበለ ሩታ ተጨንቃለች ነው እያልኩ ያለሁት። አሰማም መጨነቋን እኮ አላየነውም። የሩታን መጨነቅ አላየንም። ገባህ አይደለ? ስለዚህ መጨነቋን የምታየው ሲከሰሱ ነው ማለት ነው። እስር ቤት ሲገቡ ስትጨነቅ እንደዚህ ነው እንዴ? እሷ የምትጨነቀው ልጁን ከፈለገ መክሰስ ይችላል። ሩታን ገባህ አይደለ? ልጁ እሱ ጋር ስለሆነ ነው እስካሁን እሱ ጋር የለም ልጁ አለ። እሱ ሰደውታ አለ። እርግጠኛ ነህ አንተ? ዳኒ ቆይ አንዴ፣ አይ ትከራከርለታለህ። እንደዚህ ነው እንዴ እናት የምትጨነቀው? ልጅ አይደል ዶሮ የጠፋባችሁ እኮ አትመስሉም። ታስመስላላችሁ እንዴ በዚህ ልክ? ምንድነው ይሄን ለኔና አብርሃም የራሱን ህይወት እንዳይኖር አንዴ ልጅ አንድ ቢሆን ነገር ለመያዝ የምትሞክሩት? አለቀ በቃ። ህይወት ካልሆነ አልሆነም ነው አለቀ። የራሱን ህይወት መኖር ይችላል። የተመቸውን ህይወት ይኖራል እኮ። ምን አድርገው የምትሩት? ይሄ ህይወት አይደለም፣ እቃቃ ነው። ከዚህ በላይ ነው እንዴ? እቃቃ እናንተ እያሳለፋችሁ ታለው እኔ እንደ ህይወት አልቆጥረው። እቃቃ ነው። ድሮ በልጅነታችን ያሳለፈው እቃቃ ነው እየተጫወታችሁ። ይኸው አብርሃምን ለመመለስ የምትፈጥሩትን ውሸት አታስመስሉ። ልጅ የጠፋ የሆነ ነገር አጣችሁ ምክንያት አብርሃምን ለመመለስ አዳምጠኛ። ከአብርሃም ጋር መኖርሽን እንደ ህይወት አትቁጠሪውሽ። እቃቃ ነው እየተጫወተብሽ ያለው። እውነቱ ነገር ይቅርታ ሄርሜላ፣ ተጠቅሞብሽ ይጥልሻል። ይቅርታ ሄርሜላ፣ ይቅርታ አብርሃም። አንዴ መጠየቅ ያለብህን ነገር በህግ ትጠይቃለህ። ኤፌ ብንጣ አውጣም እስቲ የሚያስወጣኝ አካል ካለ ዛሬ እዚህ ቤት እስቲ በትግል በትግል ኧረ ችግር የለብንም እኛ ቤተሰብ የማስወጣት ምን ስታደርጉ ሊያችሁ እስቲ እኛ ሳንኖር ስንቀር ምንድነው የምታደርጉት? እስቲ ሊያችሁ ኧረ ለምን እስቲ የምታደርጉት ነገር ሊያችሁ